ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና። ዛሬ ደግሞ ለየት ያለ በጣም ልዩ የሆነ ተበልቶ የማይጠገብ የቺክን ብሪያኒ አሰራር ነው ይዤ የመጣሁት። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ እስከ በደንብ ያጣጠበ ዶሮ አለ ብና ዶሮዬ በደንብ ታጥቧል ማለት ነው። በደንብ አጥቤ በጨው በሎሚ ዘፍዝፌ እንደተለመደው ከዛ በመጥለያ ጥልል አድርጋለሁ። አሁን እዚህ ጋር ሽንኩርት አደረኩኝ፣ ቲማቲም፣ ቃሪያ፣ የፈረንጅ ቃሪያ እንደ ፈርስሊ ሰለሪ ወይም ደግሞ መቅዶንስ ክዝብራ እሱንም አደረኩኝ። ሌሞን ፍሬሽ ሌሞን ላዩ ላይ ጭምቅ አደርግበታለሁ። አንድ ነው ለሁለት ቦታ ከፍዬው ግን ሁሉም አንዱን ሙሉውን ነው የምጠቀመው። ቆንጆ ለዶሮ ቆንጆ እንትን ይሰጠዋል። መጀመሪያም ሳጥብ በደንብ በሎሚ ዘፍዝፌዋለሁ። አሁን ደግሞ ቆንጆ የሆነ እንዴት ነው ልንበላ ወደ አፍንጫችን ጠጋ ሲል ካፋችን ወደ አፍንጫችን የሆነ ቆንጆ ደስ የሚል ሽታ ይመጣል። እንደዛ እና በጣም ቆንጆ ለየት ያለ ሌላ ቀን እንደዚህ አይደለም የምሰራው። ሁል ጊዜ አንድ አይነት ተሰራን። በነገራችን ላይ በዚህኛው ብሰራው የሚል በዚህ ቢሰራ ብቻ በአጠቃላይ መልኩ ይሄም በጣም ቆንጆ ነው። እነዚህ ደግሞ ቅመሞች ድምፅ አለ ከጀርባ እንግዲህ ረብሻል መሰለኝ። ቅመሞች ተጠቅሜያለሁ። ቁንዶ በርበሬ፣ ማጂ፣ ከሙን ፓውደር፣ ነጭ ሽንኩርት ደግሞ የሆነ ያሳየኋችሁ በጣም ነው። በተለይ ብሪያኒ ላይ ነጭ ሽንኩርት የትኛውም ምግቦች ወጥ ነገሮች ላይ በጣም ነው የምጠቀመው። ነጭ ሽንኩርትና ዝንጅብል አነስ ያለች እቃ ላይ እየፈጭ በረዶ ውስጥ ቁጭ አድርጋለሁ። ከዛ ስጠቀም አንዳንድ እያወጣሁ በጣም ነው የምጠቀመው ማለት ነው። ቆንጆ ልዩ ጣዕም ይሰጥልናል። ዘይት ነው ያደረኩት። አሁን አንድ ላይ ወጣ ያለ አሰራር ነው ይሄ ማለት ነው፣ ግን በጣም ቆንጆ ነው። ሌላ ጊዜ እንደዚህ አልሰራም። ብሪያኒ ስሰራ ሽንኩርቱን መጀመሪያ ጠብሼ ማለት አቁላልቼ ከዛ ነው ስፈልግ ደግሞ በእንትኑ ዶሮውን ምን አደርገዋለሁ በቅመሞች ሚክስ አድርጌ አቆይቼ ኦቨን ውስጥ ነው የምከተው። ስፈልግም አብሬ ከሽንኩርቱ ጋር ጠብሰዋለሁ። ይኸው ከካሜራ ጀርባ በደንብ ጥብስ ብሏል ማለት ነው። እንዳይረዝም ብዬ ነው፣ በጣም ይረዝማል እና ለዛ እንዳይረዝም በደንብ ተቆላልቷል አንድ ላይ። አሁን ደግሞ እነዚህን አደረኩኝ። ይሄም በጣም ልዩ የሆነ ቆንጆ ደስ የሚል ሽታ እንዲኖር ያደርገዋል ማለት ነው። እዚህ ቀራፋ እና የሎሚ የደረቀ ሎሚ የላውሮ ቅጠል ልዩ ነው ሽታው፣ ደስ የሚል ሲበላ ብሉኝ ብሉኝ የሚል ማለት ነው። ተበልቶ የማይጠገብ ልዩ የሆነ ጣዕም ነው ያለው። ሽታው ራሱ ደስ የሚል ማለት ነው። የሚያጓጓ ከሩቅ የሚጠራ በስመ አብ እውነት ልዩ ነው የሚለው ቃል አይገልጸውም። እና በጣም ቆንጆ ነው። እንደዚህ ከደን እያደረኩም በደንብ ዶሮውን በስል ብሏል። እንደገና ደግሞ እንደዛ ትልልቅ ሽንኩርት ራሱ በሽሬ መሪ ነበር የከተፍኩት። በስል ብሏል። አሁን ጥብስ ብሏል ማለት ነው። እርጎም ተጠቅሜያለሁ። እርጎ 2 ሾርባ ማንኪያ። ሁሉን አንድ ላይ ነው። አንዴ ለየት ያለ ወጣ ያለ አሰራር ነው ብያለሁ። የዛሬው ግን በጣም ልዩ ጣዕም ያለው ከምንጠብቀው በላይ ቆንጆ ነው ማለት ነው። በጣም ደስ የሚል ልዩ የሆነ ሽታ እንደዚህ ክድን አድርጌው ከዛ ክፍት ሳደርገው በስመ አብ በጣም ደስ የሚል ልዩ ሽታ አለው ማለት ነው። ደስ የሚል ለመብላት የሚያጓጓ አይነት ሽታ አለው ማለት ነው። በኋላ ምግቡን ስናቀርብ ይሄ ሎሚውን ጨምረን አናቀርበውም፣ እንተወዋለን ማለት ነው። በስ ለሆነ ልዩ የሆነ ቃና ይሰጠዋል። ለዛ ብቻ ነው ጣዕም ሽታው ደስ ይላል።
እንጂ ስናቀርብ ለይተን እናስቀረዋለን። ዶሮ ራሱ አሁን በደንብ በስሏል፣ ቆንጆ ሆኗል ማለት ነው። እያንዳንዱ ቲማቲሙ፣ ሽንኩርቱ አንድ ላይ በደንብ ብስል ብሏል። ለየብቻ ጥብስ ያለ ነው የመሰለው፣ አብሮ አንድ ላይ ሁሉም ግን ልዩ የሆነ ጣዕም፣ ልዩ የሆነ ቴስት ያመጣል። በጣም የሚገርም ማለት ነው። አሁን እዚህ ጋር የሩዝ ውሃ አጥጃለሁ። ሩዙን አጥቤ ለአንድ ሰዓት ሰፍስፌ አቆይቼዋለሁ። እዚህ ጋር ሄል አድርጌበታለሁ የሩዝ ውሃ ላይ። በጣም ደስ የሚል ሽታ ይሰጠዋል እሱ ራሱ ሩዙ ሲቀቀል እንዴት ደስ እንደሚል፣ ልዩ የሆነ ጣዕም አለው እና አላቆየውም ብዙ ገንፈል እንዳለ ነው የማጠለው። ለምን ያውና ወደ ማጥለያ ቦታ መጥቷል። ገንፈል ብቻ ነው ያደረኩት። ለምን እዚህ ጋር በኋላ በአልሙኒየም ፎይል ጥቅልል አድርገን በእንፋሎት ሲበስል በጣም ልዩ የሆነ ቆንጆ ጣዕም ይኖረዋል ማለት ነው። ልዩ የሆነ እና እዚህ ጋር ደግሞ ያቁላላሁበት ሶስ ከላይ ትንሽ እንትኑ ጠለል አድርጌ ሌላ ዘይት ከመጠቀም በዚህ ለእንትን ፓውደር የፉድ ከለር ፓውደሩን እሱን ከላይ የማፈሰው በዚሁ በሶሱ ለምን ልዩ ጣዕም ስላለው ቆንጆ እንዲሆን ሌላ አዲስ ዘይት ከማውጣት እሱን ጠለል አድርጌ እጠቀምበታለሁ ማለት ነው። እና ቆንጆ ጣዕም ይኖረዋል እሱ። ሌላ ዘይት ከማድረግ የዚህ ዘይት ቆንጆ ይሆናል ማለት ነው። ከጀርባ ቤት እየተሰራ እየገባብኝ ነው ሲበይዱ። ከዛ የሩዜን እና እንዳጠለልኩ ደግሞ እዚህ ጋር ሌላኛው ስራ የመጨረሻው ስራ መጥቷል ማለት ነው። እዚህ ጋር ያና የተቁላላው ዶሮ ከነሶሱ ይመጣል እዚህ ጋር። በስመ አብ ልዩ ነው ሽታው፣ በጣም ደስ የሚል ሽታ አለው። አይ የረበሸኝ እንዴት የት ሄጄ ላድርግ? ድምፅ እየገባ በጣም አስቸገረኝ። እና እንደዚህ እያደረኩ የጠበስኩት ሽንኩርት አለኝ። እሱን እና መቅዶንስ ክዝበራ ወይም ደግሞ ፈርሰሊ ሰለሪ እሱ አለኝ። እሱንም ከላይ ነስነስ እያደረኩ ልዩ ጣዕም ይሰጣል። እና ከላይ እንደዚህ አደራርቤ አሁን ደግሞ ከላይ እንደዚህ ዶሮ ከነሶሱ ይመጣል። በጣም ደስ የሚል ልዩ ነው አልኳችሁ። እውነት በጣም ቆንጆ፣ ትወዱታላችሁ። ስሩ። የትም ሀገር መስራት ይቻላል። የትም ሀገር በጣም ቆንጆ ነው። አሁን ደግሞ አብይ ጾም ስለተፈታ እየሰራ መብላት ነው ማለት ነው። ሎሚውን እንደደረቀ ሎሚውን አልተኩትም። አሁን እዚህ ጋር አብሮ አለ። ለምን ልዩ የሆነ ጣዕም ይሰጠዋል። ደስ የሚል እንትን አለው። በኋላ ሳይቀርብ ብቻ ነው ለይቼ እዚህ የምተው ማለት ነው። አሁንም ሩዜን ከላይ አድርጋለሁ። አሁን ከላይ መደራረብ የመጨረሻው ፓርት ነው። በስመ አብ ልዩ ነው። አሁን እዚህ ጋር በሶሱ ያዘጋጀሁት
ፉድ ከለር ከላይ አድርጋለሁ። በዳር በዳር ነጭ የተኩት አውቄ ነው ሲቀርብ ነጩና ይሄ ከለሩ ተቀላቅሎ ሲቀርብ ሚክስ ሆኖ በጣም ያምራልና ለዛ ነው ሙሉውን ያላደረኩበት። ስናቀርበው ከነጩና ከዛ ቀላቅለን በጣም ያምራል። ለዛ ነው ሙሉውን አላረገብኩበትም ማለት ነው። አሁን በአልሙኒየም ፎይል ጥቅልል ሽፍን እናደርገውና እንዳልኩት መጀመሪያ ላይ ገንፈል ብቻ ነው ያደረኩት፣ አልበሰለም። ለምን ከበሰለ ቆንጆ ጣዕም አይኖርም። እዚህ ጋር በእንፋሎት ከዛ ከሶሱ ከእንትኑ ጋር አንድ ላይ በእንፋሎት በስል ሲል በስመ አብ አትጠይቁኝ እንዴት እንደሚጥም በጣም ቆንጆ ነው። እነግራችሁ አልችልም። እንደዚህ በቃ ሩዙን ማብሰል የለብንም። በርያኔ ስንሰራ የትኛውንም ሩዝ ስንሰራ መብሰል የለበትም። ከዘጋጀነው በኋላ እንደዚህ በአልሙኒየም ፎይል ጥቅልል አድርገን የመጨረሻ ትንሿ ጋዝ ላይ ቅንስ አድርገን 30 ደቂቃ ወይም 1 ሰዓት ማቆየት